እኔ ደህና ነኝ። እሺ ካጠፋሁባችሁ አጥፍቼ ያለው ለቤቱን ህግ አራት አስቁኝ ባለ ቆዩ አጥፍቼ ያለው ይቅርታ ይቅርታ። እሺ እህቶቼ አስከፍቻቸዋለሁ። ይቅርታ በደንብ ይቅርታ በይ። ከእንትና ከክሩን ጋር ያላችሁ ነገር ይዞ አንዱ ይቅርታ ብሎ መውጣት ሌላ ስርዓት ሌላ ህፃን ልጅ ነሽ እንዴ? በመድኃኒዓለም ይክሩ ቆይ አልጠራሁሽም። ይክሩ ስርዓት ያዥ። ይክሩ ቆይ መሀል ላይ መግባት አትችይም። ይክሩ ተረጋጊ። ጭቅጭቅ አልፈልግም እኔ። ቤቱን ይቅርታ ሊጠይቅ ሞት ያዞላችሁ እደጋግሜ ይቅርታ ይጠይቅ። እኔ ትልቅነት ሳይሆን ትንሽነት ሳይሆን ትልቅነት ነው፣ የተከበረ ነው። ስለዚህ የሚሚና የኦብሴ ቤት የእህቶቼ እንቆች የጨረቆቹ እህቶች ካጠፋው ይቅርታ አጥፍቻለሁ፣ በጥብቻለሁ፣ አጥፍቻለሁ። ተከርበቱ እሺ። በዚህ እንደሆነ መዘግዘን ነበረብኝ በዚህ ሰሞን። እሺ አጥፍቻለሁ፣ ይቅርታ 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 ካላስ። እሺ አሁንም ከይክሩ ጋር ያላችሁ ነገር ፍቅር ያለ የሰው ልጅ ክብር ካለ ችግር የለባትም። ይቅርታ ብላለች እኮ እክማን እኔ ባልኩበት መንገድ ነው ሄደችው። ገባሽ አይደለም እኮ ሌላም ይቅርታ ጠይቃታለች። ሌላም ይቅርታ ማነሽ አንቺ ይቅርታ ማጠይቅ ይቅርታ ጠይቂ ብላለች እኮ እክማ ሌላ ነው የምለው ሌላ ነው ሚሚ ይቅርታ አንዴ ሚሚ አንዴ አንቺ ቆይ ይክሩ ተረጋጊ። ሌላ ጋር ስላለኝ ነው ተረጋጊ። አንቺ ቆይ እኔ ከሌላ ጋር ስላለኝ ነው። ቆይ እኔ ሌላ ጋር የምጨርሰው ነገር ስላለኝ ነው። ቆይ ተረጋጊ። አይደለም ቆይ ሚሚ ተረጋጊ። እክማ ታከብረኛለች። ሁሉን ነገር እኔ ያልኩትን ታደርጋለች። እክማ ቆመሽ ማለት ነው። ይኸውልሽ ይሄ ማለት ነው ምንም እንትና አንቺ እኔ ባልኩበት ይሄ ማንም ሰው ያውቃል። ይሄ እኔ ባልኩበት ነው አንቺ የሰራሽው ያልሽው እኔ ነኝ አጠፍቼ ያስጠፋውሽ። ስለዚህ ደግሞ ቆመሽ ይሄው ይቅርታ በይ እስኪ። ሞቼሽ እንደምታድሪ ዛሬ አያለሁ። ቆመሽ ይቅርታ በያት እስኪ። ሌላ አጠፍቻለሁ ይቅርታ በይ። ወላሂ ላላ ብዬ ይቅርታ ብያታለሁ። ወላሂ ላላ ብዬ ይቅርታ ብያታለሁ። መጀመሪያም ነው ያልኳት። መጀመሪያ ራሱ ስታወሩኝ ራሱ እኔ የአኼራ እህቴ ናት ላላ ብዬ ይቅርታ አድርጌላታል። ለምን ጥፋት የለብኝማ ምንም ጥፋት ያደረኩት ለእሷ ግን ጥፋት መስሎ ከታያት ችግር የለው። ግን እኔ ላላ ብዬ አውጥያታለሁ። ይቅርታ መጠየቅ እኮ ትንሽነት አይቀርም። ይቅርታ እኮ በቤተሰቦቻችን ለምደን ያደግነው እኮ ነው። ይቅርታ እኮ ማንም ሰው ይቅርታ መጠየቅ ምን ችግር አለው? ሌላ ይቅርታ ጠይቃት። ይክሩን ላላ ወብሴ ቆይ ነገሩ አንዱ ጠይቆ ቀይ መያዙ ጥሩ አይደለም። ሌላ ነገሩ አይሻ ከሰሚራ ወብሴ ከፈታ ነው ንጹህ ሆነን መፍታት ነው እንጂ ውስጡን ግማሹን ይቅርታ ግማሹ ይቅር አይደለም። ይሄ አይሰራም። ሌላ ይቅርታ ጠይቃት። ወብሴ ማናት ይክሩን ይቅርታ ጠይቃት። ይክሩዬ ይቅር ብዬሻለሁ በያት። አንቺ ተንከሲስ ውጭነት ይቅርታ ጠይቂ። የለ ይክሩዬ ማን የጠራሁት? ሰሚራ የት? አንቺ ተንከሲስ ውጭነት ባይዘዌ ማለት ነው። ሁለቱም የውብሴ ኔትወርኳ ማለት ነው 10 ሰው ካለ 2 ሰው አለ ነው የምትለው። ኔትወርኳም አያሳይምም አያሳያትምም፣ የሚናገሩትንም አሰማም። ብዙ ጊዜ ኔትወርክ ያስቸግራታል የውብሴ ማለት ነው። ለዛ ነው። እሺ ሰላም ስለተመለሰ በጣም ደስ ብሎኛል። ግን ብዙ የተጨነቃችሁ እህቶቹ በውስጥ የምታወሩ ነበረው። እግዚአብሔር ያክብራችሁ። በጣም ሌላ ጨርሽና ነው ያክብራለኝ። ጨርሽ ለሰችሁ መድኃኒዓለም ያክብራችሁ። ይክሩን ይቅርታ ትጠይቅ የኔ ወርቅ ነበረ። እግዚአብሔር አምላክ ክብር ይስጥ። ይቅርታ ብላለች። ይቅርታ ላላህ ይቅርታ ለእግዚአብሔር ነው። ይያዙ ይቅርታ በያታለች። ምንድነው? ቆይ ይቅርታ ብላችሁ የምትጨቀጭቋት ወላሂ በራሷ ፍላጎት ማለት ከፈለገች ትበል። አቂቃ ወላሂ እንዴ ለምን አንተናት በል ይክማ የዛን ቀን እኔም ነበርኩ ሪከርድ ያዳምጡ ይቅርታ አድርጉልኝ። እሺ እኔም ካጠፋሁ ሶሪ
ይኸውላችሁ የሰው ልጅ አስተዳደግ የሚባል ነገር አለ። እንደገና ደግሞ እኛ ሰዎች የራሳችን የቻለ ካራክተር አለን። አየሽው እክማ የራስሽን ትልቅነት የራስሽን አክብሮት ወደ ኦፍሴ አይመጣም። የእሷም እንደዛ ማለት ነው። አስተሳሰባችን የሚለያይብን ሰዎች ነው። ገብቶሻል አይደለም? እንዴት ማድረግ እንዳለብን ማስተካከል በዚህ በኩል እኔ ማስተካከል እንዳለብን ነገራቶችን እኔ ማስተካከል አለብኝ የሚል አለማስተዋል ማስተዋል ያን ይሄ ችግር ራሱ የተፈጠረ ማስተዋል ስለሌለ ነው። ማስተዋል አይታችኋል። ማስተዋል ቦታ ላይ ሰው ምን ይለኛል እንደዚህ ቢደረግ የሚባል ነገር አለ። ስለዚህ እሱ አትናገሩ እሺ። ምንም ችግር የለበት። ያኛው ኦፍሴ አጭር ትሆናለች አይደለም። አልተናደድኩም። በቃ ይኩሪ የልሽው በቃ ውጪ ውጪ። አሁን አክባሪ እንደሚናገርበት ወላ ምንድን ነው? እሺ ተናገር፣ የረውዬ ተናገር። የኔ እናት እንግዲህ በጎፈንድሚም ቢሆን በምንም ባላግኝቻለሁ ላገባ ነው። ወይ ሌላ ትድርሻለች። አይ ሌላ እዛው ሊጧን ትጠጣ። እኔም አሁን እዚህ ጋር ያስከፋችሁኝ አላችሁ። ይቅርታ በይ። ወይ አንደኛ ያስከፋት እኔ ነኝ። ሰሙዬ ላላ ብለሽ አፉ ብላሻለሽ። ላላ ብለሽ አፉ በያት። ሰሙዬ ማን ያስከፋሽ? እኔ ያስከፍቼሻለሁ። ይቅርታሽ ሰሙዬ። እኔና ሰሙነን ተጣላለን። በዚህ ፀጉሬ ይሁንብሽ። ሰሙ ተጣልተናል። በዚህ ፀጉሬ ይሁንብሽ ሌላ ማለት ነው። ሌላ እንዴት እንደምናምራያችሁ እሷ ስለ በዓል ብላ ይቅርታ ጠይቃለች። አንቺም ይቅርታ ማለት ትንሽነት አይደለም። ስነ ስርዓት ያዚህ ተንከሲስ ኧረ ይቅርታ ይቅርታ በያት። ኧረ እኔ ጨረጋዬ እኔ ይኮ የስደት እህቴ እሷም ብለሽ በቃ ይቅርታ አንድ አፍሽን እንዲህ ነገረኛ እኔ ነገር የለብኝም። እኔ ምንም ነገር ነው ነገር የለብኝም። እኔ ከመሳቅና ከመጨፈር ውጪ ምንም ነገር የለብኝም። ነገርም መጠነጥንም ሰው አይደለም። እሺ እንኳን አጋጣሚሽ ይቅር በያት። አንዳንድ ሰው አለ ማለት እኔ ብዙ መናገር አልችልም፣ አልናገርም። እኛን ተጣልተናል፣ ሌላ ተጣልታለች ብላችሁ ብዙ የተደሰታችሁ አልተጣላንም። ሌላ እኮ ማንም ሰው በእሷም እንዲማር ብሎ ቅጣት ተሰጥቷታል እንጂ ከኛ ቤት እንድትወጣ አይደለም። ሌላን የተነገራት በማያገባችሁ ባይመለከታችሁ ነገር የምትናገሩ የምታወቁት ወፍሴ ናት እንደዚህ የምታደርገው የፈለገችው ነገር ማድረግ ርከድ ያደረጋችሁ ልጆች አላችሁ። ምንም ስለኔ ቤት ማናችሁም አይመለከታችሁ። ወጣችኋል ከላስ እኔ ደግሞ አልፈልጋችሁም። የመጣችሁ አታቃጡ። ምንም አያገባችሁ። ቤታችን የፈለግነው ነገር ማድረግ መብታችን ነው። የፈለግነው መጫወት፣ ልጆች ደግሞ የፈለጉ መሳደብ መጣላት ቤታቸው ነው። ማናችሁም አይመለከታችሁ። ማናችሁ አንዴ መናገር ስለምፈልግ ነው። አንዴ ወፍሴ እና እኛን እናጣላለን ብላችሁ ስትሉ አልተሳካላችሁ። እኔና ወፍሴ መቼም አንጣላም። ሲቀጥል ደግሞ ሌላን ስንት ነገር ለፍታለች ስትል ከምን አገባችሁ? እንኳን ለፋች አይመለከታችሁም። ሌላ ቤቷ ነው፣ ነገም ከነገ ወዲያ ቤቷ ነው። የኛ ልጆች ብንጣላ